የሀገር ውስጥ ችግሮችና ዓለም አቀፍ ጫናዎችን የሚቋቋም ኢንዱስትሪ ለመፍጠር ከፍተኛ አቅም እንዳለው ይገለጻል። የኢትዮጵያ ታምርት ንቅናቄ በጦርነትና በኮቪድ-19 ወረርሽኝ ምክንያት በርካታ ኢንዱስትሪዎች ስራቸውን በማቆማቸውና ቀሪዎቹ ማምረት ከሚገባቸው ከ50 በመቶ በታች በማምረታቸው ነበር ንቅናቄው የዛሬ 4 ዓመት የተጀመረው። ውጤታማ የኢንዱስትሪ ዘርፍ ለመመስረት የኢትዮጵያ ታምርት ንቅናቄ የላቀ ሚና መጫወቱም ይገለጻል። በዘርፉ በ4 ዓመታት የተመዘገቡ እድገቶችን በቁጥራዊ መረጃዎች በመመስረት በጥቂቱ እንመልከት። ከውጭ ምንዛሪ ገቢ አንጻር የአምራች ኢንዱስትሪው የወጪ ንግድ በ2014 ከነበረበት 358 ሚሊዮን ዶላር በ2018 በ9 ወራት ብቻ 433.8 ሚሊዮን ዶላር ከፍ ብሏል። ይህ ማለት በየዓመቱ ከ5 በመቶ በላይ የሚሆን አማካኝ ዓመታዊ እድገት ማስመዝገብም ችሏል። ሌላው የኢትዮጵያ ታምርት ንቅናቄ መመስረት ዓላማ የተኪ ምርቶችን ማሳደግ ነው። በተኪ ምርቶች ስትራቴጂ መንግስት 96 ስትራቴጂክ ምርቶችን በመለየት በሀገር ውስጥ እንዲመረቱ በማድረግ ከፍተኛ የውጭ ምንዛሪ ማዳን መቻሉም ይገለጻል። በዚህም ምርትን በሀገር ውስጥ በመተካት የዳኔ የውጭ ምንዛሪ እድገት በ2018 9 ወራት 4.85 ቢሊዮን ዶላር መሆንም ችሏል። የኢትዮጵያ ታምርት ንቅናቄ ሲጀመር የማኑፋክቸሪንግ እድገት 4.7 በመቶ የነበረ ሲሆን 10.7 በመቶ መድረሱም ይገለጻል። ባለፉት 4 ዓመታት በተኪ ምርቶች በውጭ ምንዛሪ ወደ ሀገር ይገቡ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ በሀገር ውስጥ ማምረት መቻሉም ይገለጻል። ይህም ለውጭ ምንዛሪ የሚወጣን ወጪ በከፍተኛ መጠን በመቀነስ የኢኮኖሚ እድገትን ማረጋገጥ አስችሏል። በመቀጠል ደግሞ ከሀገር ውስጥ የኢንዱስትሪ ገበያ ድርሻ ስንመለከት በ2014 ከነበረው የ30 በመቶ ድርሻ ወደ 46 በመቶ መድረሱም ይገለጻል። ይህም እንግዲህ ከፍተኛ አቅም መፍጠሩ ነው የሚያሳየው ማለት ነው። የኢትዮጵያ ታምርት ንቅናቄ ተኪ ምርቶችን የማምረት አቅምን ለማሳደግና የውጭ ንግድ እንቅስቃሴ ለማሻሻል ማገዙም የኢንዱስትሪ ሚኒስቴር መረጃ ይጠቁማል። በበጀት ዓመቱ ባለፉት 9 ወራት በተለያዩ የሀገሪቱ አካባቢዎች በተዘጋጁ ኤግዚቢሽኖችም 3.6 ቢሊዮን ብር ግብይት መከናወን መቻሉን የሚኒስቴሩ መረጃም ይጠቁማል። ኢንቨስትመንት ለመሳብ በተደረጉ የህግ ማሻሻያዎች ደግሞ የኢንዱስትሪው ዘርፍ የሀገር ውስጥና የውጭ ባለሀብቶችን መሳቡም ይገለጻል። ባለፉት 4 ዓመታት ከ2800 በላይ አዳዲስ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶች ማሳካት መቻሉም ይገለጻል። በአማካኝ በየዓመቱ ከ700 በላይ ኢንቨስትመንቶች በመሳብ ከፍተኛ ስኬት መመዝገቡንም የኢንዱስትሪ ሚኒስቴር መረጃ ይጠቁማል። የስራ ዕድልን ከመፍጠር ረገድ ደግሞ የኢትዮጵያ ታምርት ንቅናቄ ዋነኛ ሲመሰረትም በተለያዩ ምክንያቶች የተዘጉ ኢንዱስትሪዎችን መመለስ አንዱ ነበር። ስለዚህ በዚህ ረገድም ወደ 993 የሚሆኑ ኢንዱስትሪዎችን ወደ ስራ መመለስ ተችሏል ማለት ነው። ዘርፉ በየዓመቱ 350 ሺህ የሚሆኑ ወጣቶችን የስራ ዕድል ተጠቃሚ ማድረጉም ይገለጻል። እነዚህ ከላይ ጠቀስናቸው ውጤቶች የኢትዮጵያ ታምርት ንቅናቄ ስኬቶች ሆነው የሚቀርቡ ሲሆን ንቅናቄው የኤክስፖርት ገቢን ለማሳደግም አግዟል። በኢንዱስትሪ ዘርፍ በተረጋጋ እድገት በዘንድሮ ዓመት 10 ቢሊዮን ዶላር ገደማ ኤክስፖርት እንደሚሳካም ይጠበቃል። በአጠቃላይ እንደ ኢትዮጵያ ታምርት ንቅናቄ አምራቾች ምርታቸውን ለሀገር ውስጥና ለዓለም አቀፍ ገበያ እንዲያስተዋውቁ እንዲሁም ቀጥተኛ የገበያ ትስስር እንዲፈጥሩ እድል የፈጠረ ነው። በነገራችን ላይ 4ኛው የኢትዮጵያ ታምርት ንቅናቄ ኤክስፖ ከሚያዝያ 25 እስከ 30 2018 ለተከታታይ 5 ቀናት ተካሂዷል። ኤክስፖም አምራቾች ምርታቸውን እንዲያስተዋውቁ አግዟል። ባለፉት 4 ዓመታት የተካሄደው የኢትዮጵያ ታምርት ንቅናቄ ምርቶችን በብዛትና በጥራት ለማምረት እንዳገዛቸው በ4ኛው የኢትዮጵያ ታምርት ኤክስፖ ላይ የተሳተፉ አምራቾች ያነሳሉ። ሆኖም የጥሬ ዕቃ አቅርቦትና የፋይናንስ ችግር ሙሉ በሙሉ ያልተቀረፈ ተግዳሮቶች ሆነውም ይቀርባሉ። ጠቅላይ ሚኒስትር አብይ አህመድ 4ኛው የኢትዮጵያ ታምርት ኤክስፖ ባስጀመሩበት ወቅትም የፋይናንስ ተቋማት ለኢንዱስትሪው የሚያቀርቡት ብድርና ድጋፍ አነስተኛ የፋይናንስ ድጋፍ በከፊል ለመቅረፍ የሚያስችል አዲስ ሕግ በሚቀጥለው ሳምንት እንደሚወጣም ጠቁመዋል። አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት
በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ። አራተኛውን የኢትዮጵያ ታምርት ኤክስፖ የተለያዩ አምራቾች ማሽነሪዎች፣ አልባሳት፣ የኮንስትራክሽን ግብዓቶችና የመዋቢያ ዕቃዎች እንዲሁም ሌሎች ምርቶቻቸውን ያቀረቡበት ነበር። ኢትዮጵያ በበጀት ዓመቱ የ10.2% እድገት ለማስመዝገብ እየሰራች ሲሆን እድገቱ የተሳካ እንዲሆንም በግብርና፣ በማዕድን፣ በኢንዱስትሪ፣ በቱሪዝምና ከሁሉም በላይ በቴክኖሎጂ ዘርፎች አበክሮ መስራትም የሚጠይቅ ነው። የአምራች ኢንዱስትሪው እድገት ማሳየቱም የውጭ ምንዛሪ ገቢ ለማሳደግ፣ ተኪ ምርቶችን ለማሳደግ፣ የሀገር ውስጥ ኢንዱስትሪ የገበያ ድርሻን ለማጎልበት እንዲሁም የውጭ ንግድን ለማሳደግም ያግዛል። ባለፉት 4 ዓመታት በአምራች ኢንዱስትሪ የተመዘገቡ እድገቶች እነዚህንም ይመስሉ ነበር።